አርስተ ዜና ሁሉንም የኢትዮጵያ ሀገር በቀል ቋንቋዎች ለመመዝገብ ዲጂታላይዝ ለማድረግ በአፍ መፍቻ ቋንቋ ላይ የተመሰረተ ትምህርትን ለመደገፍና ለማጠናከር የሚያስችል ስምምነት በትምህርት ሚኒስቴርና በባህልና ስፖርት ሚኒስቴር መካከል ተፈርሟል። ዝርዝሩን ይዘናል። የኢትዮጵያ የሰነደ መዋለ ንዋዮች ገበያ የካፒታል ገበያን ለሁሉም ዜጎች ተደራሽ ለማድረግ የሚያስችል ንዋይ የተሰኘ የሞባይል ግብይት መተግበሪያን ይፋ አድርጓል። መተግበሪያው ምን ይዟል የሚለውን እንነግራችኋለን። የሶማሊያ ፓርላማ የሀገሪቱን ፕሬዝዳንት የስልጣን ዘመን በአንድ ዓመት ሊያራዝምና የታቀደውን ምርጫ ሊያዘገይ የሚችል የሕገ መንግሥት ማሻሻያ አጸደቀ። ሰሙታላችሁ። የእስራኤል የመጀመሪያው የድንገተኛ ጥቃት ምዕራፍ የአየር ላይ የበላይነትን ማረጋገጥና የባለስቲክ ሚሳኤል ጣቢያዎችን ማጥቃትን ያካተተ እንደነበር የእስራኤል መከላከያ ሚኒስቴር ኢታማዦር ሹም ኢያል ዛሚር ተናግረዋል። በቀጣዩ ምዕራፍ አገዛዙን የበለጠ ለማፍረስ ተጨማሪ ድንገተኛ ነገሮች እንደሚኖሩም ተናግረዋል። የኢትዮጵያ ቋንቋዎች ዲጂታላይዝ ሊደረጉ ነው። የባህልና ስፖርት ሚኒስቴር ከትምህርት ሚኒስቴር ጋር በመተባበር በቋንቋዎች ልማት ፕሮጀክት ትግበራ ዙሪያ የመግባቢያ ስምምነት ተፈራርመዋል። የመግባቢያ ስምምነቱ የኢትዮጵያ ቋንቋዎችን በዲጂታል ቴክኖሎጂ ለማዘመንና ለማልማት ዓላማ ያደረገ ነው። ስምምነቱ ሁሉንም የኢትዮጵያ ሀገር በቀል ቋንቋዎች ለመመዝገብ ዲጂታላይዝ ለማድረግ በአፍ መፍቻ ቋንቋ ላይ የተመሰረተ ትምህርትን ለመደገፍና ለማጠናከር እንደሚያስችልም ባህልና ስፖርት ሚኒስቴር አስታውቋል። በተጨማሪም ጥራት ያለው የትምህርት ተደራሽነትን ለማሻሻል የቋንቋ ትምህርትን ወደ ዲጂታል ለማዳበር እንዲሁም ለአርቲፊሻል ኢንተለጀንስና የዲጂታል ቋንቋ ቴክኖሎጂዎችን ለመደገፍ የሁለትዮሽ ስምምነቱ አስፈላጊ ሆኖ መገኘቱ ተነግሯል። በባህልና ስፖርት ሚኒስቴር የባህልና ቋንቋ ልማት ዘርፍ ሚኒስቴር ዴታ ነፊሳ አልማህዲና የትምህርት ሚኒስቴር የከፍተኛ ትምህርት ልማት ዘርፍ ሚኒስቴር ዴታው ኮራ ጡሽኔ የስምምነት ሰነድ መረካከባቸውን ከባህልና ስፖርት ሚኒስቴር ያገኘነው መረጃ ያሳያል። የኢትዮጵያ ሰነደ መዋለ ንዋዮች ገበያ ንዋይ የተሰኘ የሞባይል መተግበሪያን ይፋ አድርጓል። የኢትዮጵያ የሰነደ መዋለ ንዋዮች ገበያ የካፒታል ገበያን ለሁሉም ዜጎች ተደራሽ ለማድረግ ያስችለኛል ያለውን ንዋይ የተሰኘ የሞባይል ግብይት መተግበሪያን ይፋ ማድረጉን አስታውቋል። መተግበሪያው በሀገሪቱ ታሪክ ለመጀመሪያ ጊዜ ማንኛውም ግለሰብ ሞባይል ስልኩን በመጠቀም በአክሲዮንና በዕዳ ሰነዶች ግብይት ላይ በቀጥታ እንዲሳተፍ ዕድል የሚሰጥ መሆኑ ተነግሯል። የኢትዮጵያ የሰነደ መዋለ ንዋዮች ገበያ ዋና ሥራ አስፈጻሚ ዶክተር ጥላሁን እስማኤል በመተግበሪያው የምረቃ ሥርዓት ላይ እንዳሉት ንዋይ ገበያውን በእያንዳንዱ ኢትዮጵያዊ እጅ ላይ ተደራሽ ያደርገዋል። መተግበሪያው ባለሀብቶች በማንኛውም ጊዜና ቦታ ሆነው በሀገሪቱ የኢኮኖሚ እድገት ውስጥ በቀጥታ እንዲሳተፉ የሚያስችል መሆኑንም ጠቅሰዋል። የሰነድ ግዢና ሽያጭ ትዕዛዞችን በስልክ ማስተላለፍና መፈጸም እንደሚያስችል ተናግረዋል። የኢትዮጵያ ካፒታል ገበያ ባለስልጣን ዋና ዳይሬክተር ሀና ተልቆ በበኩላቸው በርካታ ሀገራት ወደዚህ አይነት የቴክኖሎጂ ስርዓት ለመድረስ ረጅም ጊዜ እንደወሰደባቸው አስታውሰዋል። ኢትዮጵያ ግን ከሌሎች ሀገራት ተሞክሮ በመማር በአጭር ጊዜ ውስጥ ዘመናዊ የገበያ ስርዓት መገንባቷን አስረድቷል። በሁሉም የሀገሪቱ ጫፍ ያሉ ዜጎች የኢንቨስትመንት አካውንት በመክፈት ተጠቃሚ እንዲሆኑ ግንዛቤ መፍጠር እንደሚገባ መግለጻቸውን ኢዜአ ዘግቧል። ኢትዮ ቴሌኮም እና ኤሪክሰን ዲጂታል መሰረተ ልማትን ለማጠናከር ተፈራረሙ። ኢትዮ ቴሌኮም የኔትወርክ ማስፋፊያን በማከናወንና በማዘመን የዲጂታል መሰረተ ልማትን ከፍ ለማድረግ ያስችለኛል ያለውን ስምምነት ከኤሪክሰን ኩባንያ ጋር ተፈራርሟል። ስምምነቱ በባርሴሎና እየተካሄደ ከሚገኘው የዓለም አቀፍ የሞባይል ኮንግረስ ጎን ለጎን የተፈረመ ሲሆን በኔትወርክ ኩባንያው ቀጠና በሚገኙ 1500 የሞባይል ጣቢያዎች ላይ የማስፋፊያ የማሻሻያና አዳዲስ ቴክኖሎጂዎችን የመገንባት ስራዎችን ያካትታል። ከኢትዮ ቴሌኮም የ3 ዓመት ስትራቴጂ ጋር የተጣጣመ መሆኑ የተነገረለት ስምምነት የኔትወርክ ሽፋንን ጥራትንና አቅምን በከፍተኛ ሁኔታ በማሻሻል ለዲጂታል ኢኮኖሚ ግንባታ የሚያስፈልገውን ፈጣን አገልግሎት ለማቅረብ ያስችላል የተባለው ስምምነቱ ከከተሞች ባሻገር 75 ለሚሆኑ የገጠር አካባቢዎች ተስማሚ የሆኑ የሞባይል ቴክኖሎጂ አገልግሎቶችን ለማቅረብ ያስችላል ያለው ኢትዮ ቴሌኮም የኤልቲኢ አገልግሎት ተደራሽነትን ወደ 276 ከተሞች እንደሚያሳድግ ይጠበቃል ብሏል። አቢሲኒያ ባንክ ዓለም አቀፍ የሴቶች ቀንን መሰረት ያደረገ መርሃ ግብር ይፋ አደረገ። አቢሲኒያ ባንክ ዓለም አቀፍ የሴቶች ቀን ወይም ማርች 8ን መሰረት ያደረገ መርሃ ግብር ይፋ አድርጓል። ከየካቲት 29 እስከ መጋቢት 30 ቀን 2018 ዓ.ም ድረስ በሚቆየው መርሃ ግብር የባንኩ ሴት ደንበኞች ዘመናዊ የኤሌክትሪክ መኪና የሚሸለሙበትን እድል ጨምሮ ተሳታፊዎችን ተጠቃሚ የሚያደርጉ መርሃ ግብሮች እንደተካተቱበት ተነግሯል። ለሴት ስራ ፈጣሪዎች ያለመያዣ የሚቀርብ የብድር እድል፣ የፋይናንስ ዕውቀት ስልጠና፣
የሴት ስራ ፈጣሪዎች ባዛር እንዲሁም ለሴት ስራ ፈጣሪዎች የሚቀርብ ሽልማት የመርሃ ግብሩ አካል መሆናቸውን የባንኩ የኢንተርፕራይዝ አገልግሎት ዋና ኦፊሰር መሰረት አስፋው ተናግረዋል። ከየካቲት 29 እስከ መጋቢት 30 ቀን ድረስ በሴቶች የሚከፈቱ አዲስ የሂሳብ ቁጥሮች 500 ብርና ከዛ በላይ በሆነ አዲስ ተቀማጭ ሂሳብ እንዲሁም በሌሎች ተመሳሳይ የፋይናንስ እንቅስቃሴዎች የሚሳተፉ ሴቶች የኤሌክትሪክ መኪናን የሚያሸልም ኩፖን እንደሚበረከትላቸውም ባንኩ አስታውቋል። ቴምር ፕሮፐርቲስ ለወንድም ካሊድ ፋውንዴሽን የ5 ሚሊዮን ብር የገንዘብ ድጋፍ አደረገ። ቴምር ፕሮፐርቲስ ለወንድም ካሊድ ፋውንዴሽን የ5 ሚሊዮን ብር ድጋፍ ማድረጉን አስታውቋል። ቴምር ፕሮፐርቲስ ለፋውንዴሽኑ ካበረከተው የገንዘብ ድጋፍ ባሻገር ከ300 በላይ ለሚሆኑ ወገኖችም የኢፍጣር ግብዣን አድርጓል። በወንድም ካሊድ ፋውንዴሽን በተካሄደው በዚህ የኢፍጣር ስነ ስርዓት ላይ በርካታ ጥሪ የተደረገላቸው እንግዶች፣ ታዋቂ ግለሰቦችና የኪነ ጥበብ ባለሙያዎች ተገኝተዋል። ድርጅቱ ፕሮግራሙን ያዘጋጀው በታላቁ የረመዳን ወር ያለውን የመረዳዳትና የአብሮነት እሴት ለማጠናከር እንዲሁም የማህበራዊ ኃላፊነቱን ለመወጣት መሆኑን ገልጿል። የሶማሊያ ፓርላማ የህገ መንግስት ማሻሻያን አጸደቀ። የሶማሊያ ፓርላማ የሀገሪቱን ፕሬዝዳንት የስልጣን ዘመን በአንድ ዓመት ሊያራዝምና የታቀደውን ምርጫ ሊያዘገይ የሚችል የህገ መንግስት ማሻሻያን አጽድቋል። ፕሬዝዳንት ሐሰን ሼክ መሐመድ የፓርላማውን ውሳኔ የደገፉ ሲሆን የማሻሻያው ሂደት ለረጅም ጊዜ መጎተቱንም ገልጸዋል። ሆኖም የማሻሻያ እርምጃው በተቃዋሚ የፓርላማ አባላት ዘንድ ከፍተኛ ትችት እየቀረበበት ነው። የፖለቲካ ተንታኞች እንደሚሉት ማሻሻያው የፕሬዝዳንቱን የስልጣን ዘመን በቀጥታ ባያራዝም እንኳን ለትርጓሜ ክፍተት የሆኑ ነጥቦችን የያዘ ነው። ፕሬዝዳንቱ ከዓለም አቀፍ ማህበረሰብ ሊመጣ የሚችለውን ተቃውሞ በመፍራት የስልጣን ዘመናቸውን ስለማራዘም እስካሁን በግልጽ ከመናገር ተቆጥበዋል። ሶማሊያ እንደ አውሮፓውያኑ አቆጣጠር ከ1991 ጀምሮ በጎሳ ግጭቶችና በአልሻባብ ታጣቂዎች ጥቃት ስትታመስ የቆየች ሀገር እንደሆነች የሚታወቅ ሲሆን በመጪው ግንቦት ወር ሊካሄድ የታቀደው ምርጫም አስፈላጊው የህግ ማዕቀፍ ባለመኖር ምክንያት መራዘሙ እንደማይቀር ተነግሯል። ይህ የህገ መንግስት ለውጥ በሀገሪቱ የወደፊት የዲሞክራሲ ጉዞ ላይ አዲስ ስጋት መፍጠሩን ቢቢሲ ዘግቧል። እስራኤል በኢራን ላይ የምታደርገውን ጥቃት ልታጠናክር ነው። የእስራኤል ጦር ትላንት ምሽት የፈጸማቸው ጥቃቶች በቴህራን ውስጥ የአገዛዙ መሰረተ ልማት ብሎ በጠራው ላይ ያነጣጠሩ መሆናቸውን አስታውቋል። በቤሩት በሚገኙ የትጥቅ ቡድኑ ጠንካራ ይዞታዎች ላይም የሂዝቦላህ መሰረተ ልማትን እያጠቃ መሆኑን ገልጿል። የእስራኤል ጦር በኢራን ውስጥ ከአሜሪካ ኃይሎች ጋር እያደረገ ያለውን የተቀናጀ እርምጃና ትብብር አጽንኦት ሰጥቶ እየገለጸ ነው። የእስራኤል መከላከያ ኃይል ኢታማዦር ሹም ኤያል ዛሚር እንደተናገሩት የመጀመሪያው የድንገተኛ ጥቃት ምዕራፍ የአየር ላይ የበላይነትን ማረጋገጥና የባለስቲክ ሚሳኤል ጣቢያዎችን ማጥቃትን ያካተተ ነበር። በቀጣዩ ምዕራፍ አገዛዙን የበለጠ ለማፍረስ ተጨማሪ ድንገተኛ ነገሮች እንደሚኖሩም ተናግረዋል። ትላንት ምሽት የእስራኤል የጦር አውሮፕላኖች ከቅዳሜ ጀምሮ በኢራን ላይ 14ኛውን ዙር ጥቃት ያካሄዱ ሲሆን በቴህራን እና በሌሎች ከተሞች ከባድ የቦምብ ጥቃቶች መፈጸማቸው ተዘግቧል። በትላንትናው ዕለት የእስራኤልን ሕዝብ ከኢራን ሚሳኤሎች የሚያስጠነቅቁ ሳይረኖች በተደጋጋሚ ሲሰሙ ውለዋል። በሊባኖስ የእስራኤል ጦር ሰዎች ሙሉ ሰፈሮችን ለቀው እንዲወጡ ማስጠንቀቂያ ከሰጠ በኋላ ትናንት ምሽት በደቡባዊ ቤሩት ተጨማሪ ፍንዳታዎች ተከስተዋል። ዩክሬንና ሩሲያ 400 ምርኮኞችን ተለዋወጡ። ዩክሬንና ሩሲያ ትላንት ሐሙስ ጥር 26 ቀን እያንዳንዳቸው 200 ምርኮኞችን በመለዋወጥ በአጠቃላይ 400 ወታደሮችን ወደ የአገራቸው መመለሳቸውን አስታውቀዋል። ይህ የምርኮኞች ልውውጥ የተከናወነው በአሜሪካ አጋዥነት በስዊዘርላንድ ጄኔቫ እየተካሄደ ባለው የሰላም ድርድር አማካኝነት ነው። ምንም እንኳን ሁለቱ ሀገራት በመሬት ይገባኛል ጥያቄ ላይ ስምምነት ላይ ባለመድረሳቸው የሰላም ንግግሩ ቢቀዘቅዝም በሰብአዊ ጉዳዮች ላይ ግን መተባበራቸውን ቀጥሏል። ፕሬዝዳንት ቮሎዲሚር ዜሌንስኪ ለልውውጡ መሳካት አሜሪካን አመስግነው ማንንም አንረሳም፣ ሁሉንም ለመመለስ እንሰራለን ብለዋል። ከተመለሱት መካከል እንደ አውሮፓውያኑ አቆጣጠር በ2022 በማሪውፖል ከበባ ወቅት በሩሲያ የተማረኩ ወታደሮች እንደሚገኙበትም ታውቋል። ወደ ዩክሬን የተመለሱ ወታደሮች በቤተሰቦቻቸው ዘንድ በታላቅ እንባና ደስታ ተቀባይነት አግኝተዋል። ዛሬ አርብ ደግሞ ሁለተኛው የልውውጥ ምዕራፍ የሚቀጥል ሲሆን እያንዳንዳቸው ተጨማሪ 300 ምርኮኞችን እንደሚለዋወጡ ይጠበቃል። ይህም በሁለቱ ቀናት ውስጥ በአጠቃላይ 1000 ወታደሮች ነፃ እንደሚወጡ ያስታወቀው ሮይተርስ ነው።